ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተለያዩ ቦታዎች ለምታስገነባቸው ሁለገብ ህንፃዎች ግንባታ ከሚያከናውኑ ኮንትራክተሮች ጋር በመፈራረም ስራው ተጀመረ። ፈለጉሽ አሻግሬ ተጨማሪ አላት። ቅድስት ቤተ ክርስቲያኗ ለምታስገነባቸው ሁለገብ ህንፃዎች ግንባታ ከሚያከናውኑ ኮንትራክተሮች ጋር የመፈራረም ስራ ተካሂዷል። በፊርማ ስነ ስርዓቱ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መዛግብት ወመዘከር ሙዚየምና የማህበራት ማደራጃ መምሪያ ሊቀ ጳጳስና ሌሎች አባቶች ተገኝተዋል። የግንባታ ስራው የሚከናወነው በአራዳ ክፍለ ከተማ ወረዳ 1 ፒያሳ አካባቢና ወረዳ 9 4 ኪሎ አካባቢ እንደሆነ ብፁዓን አባቶች ተናግረዋል። ፒያሳ የሚገነባው ባለ 7 ፎቅ ህንፃ ሲሆን ዝክረ ቅዱሳን የሚል ስያሜ እንደተሰጠውና የ4 ኪሎ ደግሞ ባለ 12 ፎቅ ሲሆን ስያሜውም ህንፃ አበው እንደተባለ ለማወቅ ችለናል። 6000 ካሬ 4 ኪሎ መንበረ ፓትርያርክ አጠገብ የሚገኝ መሬታችን፣ እንደዚሁም ፒያሳ 1600 ካሬ ያለ መሬት፣ እንደገናም ደግሞ 800 ካሬ መሬት ደግሞ ያለን በአማካሪ ኮንሰልታንት ወይም ድርጅት ፕላኑ ቀደም ሲል ተሰርቶ ተጠናቆ ያው የጨረታ ኮሚቴ ተቋቁሞ ጨረታ ወጥቶ በህግ አግባብ መሰረት ባለሙያዎች ተሰባስበው አጫርተው አሸናፊ ኮንትራክተሮችን ለይተው በዛሬው ዕለት ያው የመጨረሻው ወደ ስራ ለመግባት ውል ነውና የሚቀድመው ዛሬው ዕለት ብፁዕ አባታችን አቡነ ሳዊሮስ ጠቅላይ ስራ አስኪያጅ ያሸነፉ ኮንትራክተሮች ያው ተፈራርማቸው የፊርማው ስነ ስርዓት ተካሂዷል። ከዚህ በኋላ ያው ወደ ሳይቱን ተረክቦ ወደ ልማቱ በቀጥታ ወደ ስራው መግባት ነው። በጨረታ አሸናፊ የሆኑ ድርጅቶች ጥር 5 ቀን 2018 ዓ.ም በውል ስምምነታቸው መሰረት ጥር 6 ቀን 2018 ዓ.ም ብፁዓን አባቶች ተቋራጮችን ቃላቸውን ጠብቀው ጥራት ያለው ህንፃ ሰርተው በተያዘለት ጊዜ እንዲያስረክቡ አሳስበዋል። ያሸነፋችሁ ኮንትራክተሮች ይሄ የቤተክርስቲያን አደራ ነው። ከሰው ጋራ ሰው ቢጣላ ቀላል ነው፣ ወደ እግዚአብሔር ንስሐ ይገባል። ከእግዚአብሔር ጋር ከተጣላ ግን ንስሐ መግቢያ የለውም። ስለዚህ የቤተክርስቲያን አደራ የአባቶቻችሁ አደራ ስለሆነ በተያዘለት ጊዜ፣ ሰዓት፣ ወቅት በእውነት ሰርታችሁ ቤተክርስቲያን ተጠቃሚ እንድትሆን የበኩላችሁን አስተዋጽኦ የበኩላችሁን ድጋፍ የበኩላችሁን የቅንነት ሐሳብ ጨምራችሁበት እነዚህ አሁን የተረከባችኋቸው ሳይቶች በአጭር ጊዜ ለውጥ እንድታሳዩ ያው እንማጸናችኋለን። ከመማጸን ጭምር ነው። እናንተ ልጆቻችን ኮንትራክተሮች እግዚአብሔር ነው ጋበዛቸው ማለት ነው። ከዚህ በፊት የምትሰሩ ነበረ። አሁንም ደግሞ በተጨማሪ እግዚአብሔር እንድታገለግሉ እግዚአብሔር ስራ እንድትሰሩ ጠርቷቸዋል። አሁን እናንተ እንደሌላ እንደ ባዕድ ሳይሆን እንደ ባለቤት ናችሁ። እንደ ባለቤት ሆናችሁ ነው የምትሰሩት። የፈቀደው እግዚአብሔር ነው፣ የፈቀደላችሁ እግዚአብሔር ነው። ስለዚህ እንግዲህ ዋናው ትልቁ ነገር
የምንጓጓውን ነገር በአይናችን እንድናይ ነው። የግለሰብ ስራ እዚህ ውስጥ የለም። የግለሰብ አይደለም፣ የቤተ ክርስቲያን ስራ ነውና የቤተ ክርስቲያንን ስራ ደግሞ አክብራችሁ ተጠንቅቃችሁ ቶሎ በተባለበት ቢጠናቀቅ። ወላጆች ልጆች ሲወልዱ ልጆቻቸው ምን አድጎልኝ ለወግ ለማዕረግ ደረሰልኝ ብሎ ይጓጓሉ። እኛም ደግሞ እንደዛ ነው የምንጓጓው። እነዚህ ህንፃዎች ልጆቻችን ናቸው። ማስታወሳችን ልጆቻችን እኛ የምንታሰብበት ልጅ መቼም ስም መጠሪያ ነው። የገሌ አቶ ገሌ ወላጆቻቸውን ቢያልቁ ስማቸው የወላጆቻቸው ስም ያስጠራሉ። የገሌ ልጆች ናቸው የገሌ ልጅ ነው ይላሉና ለእኛም እንደዚያው ማለት ነው። ይሄ ህንፃው ተጠናቆ አገልግሎት ሲጀምር ቤተክርስቲያናችን የምታገኘውን ገቢ በሀገራችን ብሎም በውጭ ዓለም የምታከናውነውን መንፈሳዊ አገልግሎት የምትደግፍበት እንደሚሆን ተመላክቷል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተ ክርስቲያን ዓመታዊ ክብረ በዓል ላይ በፍቅርና በአንድነት ልናገለግል ይገባል ሲሉ ገለጹ። መምህር ጌታቸው በቀለ ጥር 7 ቀን 2018 ዓ.ም በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን የአጋዕዝተ ዓለም ሥላሴ ክብረ በዓል ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት የአጋዕዝተ ዓለም ሥላሴ በኃጢአት የተገነባውን የሰናዖር ግንብ ያፈረሱበት፣ ቋንቋቸውን የለያዩበት ዕለት ነው። ዛሬም ከዚህ ታሪክ ተምረን በፍቅር በሰላም በመግባባት ልንሰራ ይገባል ሲሉ ገልጸዋል። በሰላም እና በፍቅር ሰላም ስራችን እንድንሰራ እግዚአብሔርን እንድናመልክ ነውና ዋናው ትልቁ ሰላም፣ ፍቅር፣ አንድነት ነውና በሰላም እና በፍቅር የተሰራ ሁሉ እግዚአብሔር ይቀበላል፣ እግዚአብሔር ይወዳል። ሰዎች ያው በፍቅርና በሰላም አገልግሎታቸውን ማገልገል ትተው በተንኮል ሲነሱ አይቀናቸውም፣ እግዚአብሔርም አይቀበልም። አሁን በቋንቋ በፍቅር ሳይሆን በቋንቋ ተንኮል ሲሰሩ እግዚአብሔርን ሲቃወሙ እግዚአብሔር ቋንቋቸውን የቆየረባቸው የለያያቸው እግዚአብሔርን ሲቃወሙ የነበሩ ሰዎች እግዚአብሔር ቋንቋቸውን አፋቸውን ለያይቶ እንዳይሰሩ ያደረገበት ዕለት ነው። ስለዚህ በፍቅር በሰላም ስራችን ካልሰራን፣ አገልግሎታችን ካላገለገልን፣ በፍቅር ካላስቀደስን፣ በፍቅር ካልሰጠን፣ ተከባብረን ካልሰራን ያው እንደዚህ ይሆናል ማለት ነው። ስለዚህ የምንሰራቸው ስራዎች በፍቅር በሰላም ሲሆን ነው። ቋንቋ ለመግባባት ነው፣ ለመለያየት ሳይሆን ለመግባባት፣ ተግባብቶ መልካም ስራ ለመስራት፣ በቋንቋ ንስሐ ለመግባት፣ ቅዳሴ ለመቀደስ ለማስቀደስ፣ መልካም ስራ ለመስራት ነው እንጂ ክፉ ለመስራት አይደለምና ስለዚህ በፍቅር በሰላም ሆነን ስንሰራ እግዚአብሔር ይሰማናል፣ እግዚአብሔር ያዳምጠናል። በፍቅር ሆነን ስንጸልይ እግዚአብሔር መልስ ይሰጠናል። ስንለምን ስናለቅስ መልስ እናገኛለን። ያለ ፍቅርና ያለ ሰላም የሚሆን ነገር ስለሌለ ማለት ነውና የቤተ ክርስቲያኑ አስተዳዳሪ መላከ ሰላም አባ ተክለ ዮሐንስ ታዬም እንደገለጹት ሕንፃ ሰናዖርን የገነቡ ሰዎች ከእግዚአብሔር ተለይተዋል። እኛ ከእግዚአብሔር አንድ የሚያደርገንን የፍቅር ግንብ መገንባት አለብን ብለዋል። በአሁኑ ሰዓት እኛ መገንባት አለብን። የፍቅር ግንብ ነው፣ የአንድነት ግንብ ነው። ከእግዚአብሔር ጋር የሚያገናኝ ግንብ መገንባት እንዳለብን ይታወቃል። ሰዎች የገነቡት ሰዎችን የሚያለያይ ሰውና ሰውን የሚያለያይ ነበረ ግን ሕንፃ ሰናዖር ሲገነቡ የነበሩ ሰዎች። ስለዚህ እግዚአብሔር ምንድነው እግዚአብሔር በአንድነት በሶስትነት ተገልጦ ምንድነው እንውረድና ቋንቋቸውን እንደባልቅ ነው የተባለው። እንግዲህ ቋንቋም በስነ ስርዓቱ የማንጠቀም ከሆነ ቋንቋም በስነ ስርዓቱ የማንጠቀምበት ከሆነ እግዚአብሔር
ያን ቋንቋችን ይደበላልቀዋል ማለት ነው። ቋንቋችን ይለያይራል አንድ እንዳንሆን እንዳንግባባ ይደበላልቀዋል ማለት ነው። ስለዚህ ዛሬ ምንድነው አንደኛ ስለ ቋንቋ ምንነትን እንማራለን። ስለ ቋንቋ ምንነትን ስለዚህ ደግሞ ፍቅርንም አንድነትን እንማራለን ማለት ነውና ስለዚህ የዛሬ በዓል በአጭሩ በጥቂቱ ይሄንን ይመስላል ማለት ነው። የደብሩ አገልጋዮችም ከባሉ የምንማረው በርካታ ቁም ነገር አለ በማለት ገልጸው ሰዎች ከእግዚአብሔር ፈቃድ ውጪ በመጓዛቸው ያጋጠማቸው ውድቀት ነው። ከፈቃድ እግዚአብሔር ውጪ የሆኑ ሥራ ሁሉ እንደማይከናወን ተምረናል ሲሉ ገልጸዋል። አስተያየት ሰጪዎቹ አያይዞም በዓሉን ስናከብር በፍቅር በአንድነት ሆነን የተቸገሩ ወገኖቻችንን በመርዳት መሆን አለበት ሲሉ ገልጸዋል። በዓል ሰዎች ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ውጪ በመሄዳቸው ያጋጠማቸውን ውድቀት እንዲሁም ደግሞ ኪሳራ ነው የምናይበትና ሰዎች ከዚህ የሚማሩት ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ውጪ የሆነ አካሄድ፣ ሐሳብ፣ ስራ ሁሉ እንደሚፈርስ እንደማይከናወን እንማርበታለን ከዚህ በዓል ማለት ነው እና ከእግዚአብሔር ፈቃድ ውጪ ስንሆን ከእግዚአብሔር ሐሳብ ውጪ እና ፈቃድ ውጪ ስንሆን ምንጊዜም የሚያጋጥመን ነገር ታላቅ የሆነ የከፋ ውድቀት እንደሆነ እንረዳለን እና ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋራ ተስማምቶ መኖር እጅግ ጠቃሚ መሆኑን ነው የምንረዳው። ለክርስቲያን በዓል ብቻ ሳይሆን ለክርስቲያን ፍቅር፣ አንድነት ሌላውም ለሌላው በማሰብ ሁልጊዜ መኖር እንዳለብን መጽሐፍ ቅዱስ ይነግረናል። ዛሬ ደግሞ የዛሬው ዓመት በዓል ስናከብር በሃይማኖታችን አስተምሮ መሰረት አድርገን አንደኛ በመከባበር በፍቅር በአንድነት ማክበር አለብን ማለት ነው። በዓሉን በነጭ ልብስ ብቻ አይደለም በውስጣችንም ነጭ አድርገን ማክበር አለብን ማለት ነው። ስለዚህ በዓል ስናከብር ደግሞ የደከሙ ሰዎች፣ የተራቡ ሰዎች የታሰሩትን በመጠየቅ የታመሙትን በመጠየቅ በጸሎት አድርገን ነው ማክበር አለብን። እንዳጠቃላይ በክርስቲያናዊ ስነ ምግባር በዓላችንን ማክበር እንዳለብን መግለጽ እወዳለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅርቡ ለምታስገነባቸው ህንፃዎች ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በተገኙበት የሳይት ርክክብ ተደረገ። ሙሉቀን ሐሰን ዝርዝር አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅርቡ ግንባታ ከምታከናውንባቸው ቦታዎች መካከል በፒያሳ ለሚገነባው ህንፃ ብፁዓን አበው ሊቃነ ጳጳሳት በተገኙበት የሳይት ርክክብ ተደረገ። በሳይት ርክክቡ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ንቡረ እድ ኤልያስ አብርሃ በጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ የጠቅላይ ቤተ ክህነት የስራ ኃላፊዎች ተገኝተዋል። ዝክረ ቅዱሳን ተብሎ በተሰየመው በፒያሳ ላይ ለሚገነባው ፕሮጀክት ባለ 7 ወለል ሲሆን ግንባታውን ለማጠናቀቅ 6000 ቀናት እንደሚፈጅ የገለጹት አቶ አንተነ መርሻ የሜጋ ፕሮጀክት ዲፓርትመንት ኃላፊ ዘመናዊ የቴክኖሎጂ ውጤቶችን በመጠቀም በተቀመጠው ቀን ለመጨረስ ቅድመ ዝግጅታችንን አጠናቀናል ብለዋል። ዲዛይን ዝግጅት፣ የዲዛይን ግምገማ ፌዝ ከጨረታ ሂደት አልፎ አሁን የመጨረሻው ግንባታ ማስጀመር ሂደት ላይ ደርሰናል። የፕሮጀክቱ ባለቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። አማካሪ ድርጅቱ ኤኤስ አማካሪ ድርጅት ይባላል። እንዲሁም ስራ ተቋራጩ ምንሃር ኮንስትራክሽን ይባላል። የግንባታ ጊዜው ወደ 600 ቀን ነው። በ600 ቀናት ሰርተን ለማጠናቀቅ ነው እዚህ ጋር ተፈራርመን የገባ ነው እንደ አማካሪ ድርጅት እንደ ኮንትራክተር እንደ ባለቤት እና የቦታው ስፋትም ወደ 1600 አካባቢ ካሬ ሜትር ነው። በሱ ላይ 2 ቤዝመንት ያለው 1 ግራውንድ እና 7 ፎቅ ከመሬት በላይ ያሉት ህንፃዎችን ለመስራት ነው የገባ ነው። እነዚህ ህንፃዎች ግን እንደ ሜጋ ፕሮጀክት ተጨማሪም የምናማከራቸው 4 ኪሎም አቦይ ህንፃም ይባላል። ይሄ ዝክረ ቅዱሳን አቦይ ይባላል እና እነሱን እንግዲህ ዘመናዊ ኮንስትራክሽን ቴክኖሎጂና ማኔጅመንት ጽንሰ ሀሳቦችን ተከትለን እንዲሁም ደግሞ ዋና መስሪያ ቤታችንም እዚሁ አካባቢ ከመሆኑ አኳያ የስራ ሰዓቱንም የማኔጅመንቱንም ጠበቅ ባለ ሁኔታ አድርገን በተባለው ጊዜ ለመፈጸም እየተንቀሳቀስን ነው። ይኸውና፣ አመሰግናለሁ።
አማካሪ ድርጅቱ መቅደም ያለበትን ቅድመ ሁኔታ በሰፊው ማከናወኑን የገለጹት አቶ ፋኑኤል የኢኢኤስ አማካሪ ድርጅት ምክትል ስራ አስኪያጅ ስራውን ለማከናወን ቅድመ ዝግጅታችንን በተሳካ ሁኔታ አጠናቀናል ብለዋል። የመጀመሪያው ሂደት እንግዲህ ቅድስት ቤተክርስቲያኗ ይህንን ህንፃ ለማሰራት ስታስብ ዲዛይኑን የሚሰራ አካል መቅጠር ነበረባት። ስለዚህ አገር አቀፍ የግንባታ ስታንዳርዱን በጠበቀ መልኩ ጨረታ ተዘጋጅቶ ነበር። የኛም ካምፓኒ አንደኛው ተወዳዳሪ ነበር። ስለዚህ በጨረታ ወቅት የነበሩትን የመገምገሚያ ነጥቦች ወይም ደግሞ አስፈላጊ መስፈርቶች በማሟላት አሸናፊ ሆነን ተመርጠን ይህንን ስራ ልንሰራ ችለናል። ወደ ስራ ከገባን በኋላ የመጀመሪያው ሂደት የዲዛይን አግሪመንት መፈረም ነበር። የዲዛይን አግሪመንት ከተፈረመ በኋላ ያው ዲዛይኑ በተቀመጠለት ስታንዳርድ ወይም ደግሞ ተርም ኦፍ ሪፈረንስ መሰረት ሰራን። ከሰራን በኋላ የቅድስት ቤተክርስቲያኗ የራሷን የቻሉ ባለሙያዎች ስለነበሩ የተሰራው ስራ ከተቀመጠው መስፈርት ጋር ይሄዳል የሚለውን የግምገማ ሂደት ነው የተደረገው። እሱ በተቀመጡ ባለሙያዎች መካከል ግምገማ ተደረገ። እነሱ የሰጡትን ተደጋጋሚ አስተያየቶች የዲዛይኑ ግብአት አካል አድርገን ፋይናላይዝ ሲሆን የመንግስት ባለስልጣን ደግሞ መፍቀድ ስለነበረበት ቀጣዩ ስቴፕ የነበረው የግንባታ ማስፈቀድ ሂደት ነው። እሱም ያው በሂደቱን ጠብቆ አስፈላጊው የመንግስት አካል ፍቃድ ሰጥቶታል። ፍቃድ ከሰጠ በኋላ እንግዲህ ያው በኮንስትራክሽን ህግ እንደሚታወቀው ግንባታ ስራ ተቋራጭ ጋር ለሚደረግ ስምምነት ግዢ ይወጣል ማለት ነው። እሱም ራሷ ቅድስት ቤተክርስቲያኗ ባላት ባለሙያዎች ይህን የግዢ ሰነድ በማዘጋጀት ግምገማ ተደርጎ አስፈላጊው መስፈርት ያሟሉ ስራ ተቋራጮች አሸናፊ ተደርገው ያው የአዋርድ ሌተር ተሰጥቷቸው በዛ መሰረት በደብዳቤ ውለታ እንድናዘጋጅ ተሰጥቶናል። እኛም ውለታ አዘጋጅተን ከተፈራረሙ በኋላ ቀጣይ ግንባታ ደግሞ ከመጀመሩ በፊት ያው የግንባታ ርክክብ ደግሞ በኮንስትራክሽን ህግ የተለመደ ስለሆነ የዛሬው ስነ ስርዓት ይህንን በማስመልከት ነው ማለት ነው። አማካሪ ድርጅቱ እንደ አማካሪ ድርጅት ብቻ ሳይሆን እንደ ባለቤትም ብዙ ኃላፊነቶችን በመውሰድ የራሱን ጉልህ ድርሻ እንደ አስፈላጊነቱ ይወጣል ብለዋል። በከተማ ውስጥም የምናያቸውን ከኮሪደር ልማቶች ጋር የተለያዩ ፕሮጀክቶች ላይ ትልልቅ ተሞክሮች ስላሉ ያንን ተሞክሮ ከዓለም አቀፍ ስታንዳርድ ጋር በማጣመር የሀገራችንን እዚህ ፕሮጀክት ላይ ከስራ ተቋራጩ ጎን በመሆን በጋራ ለመስራት ቅድመ ዝግጅታችን እንደ ቢሮ አጠናቀናል። ያው የኛ ስራ ሱፐርቪዥን ነው። ሱፐርቪዥን ማለት ከስሙም ስንነሳ ሱፐር የሆነ ቪዥን ይዞ መነሳት ነው። ዛት በአብዛኛው ጊዜ ያው የማማከር ስራ ሲሰራ በሀገራችን የዘበኝነት ስራ ነው። ስራ ከተሰራ በኋላ መጥቶ ይሄ ትክክል አይደለም፣ ይሄ ትክክል ነው፣ አፍርስ ወደ ጭቅጭቅ የሚገፉና አላስፈላጊ ንትርክ ውስጥ የሚከቱ አይነት አሰራር ሂደቶች አሉ። እኛ ግን የዛን አይነት አሰራር ሳይሆን እዚህ ፕሮጀክት ወይም ደግሞ የ4 ኪሎ ፕሮጀክት ላይ ልንከተል ያሰብነው ራሳችንን የፓርት ኦፍ ዘ ቲም አድርገን እያንዳንዷን ስራ ፉት ባይ ፉት እየተከተልን በቢሮም ክትትል ይኖራል። ሳይት ላይም በሚመደቡ ሰዎች ክትትል ይኖራል። እንደ አጋጣሚ ቢሮአችንም ከዚህ ጀርባ ስለሆነ ለሁሉም ስታፍ ዎኪንግ ዲስታንስ ነው። ስለዚህ በተሟላ ኃይል ቀን ከሌሊት ስራ ተቋራጩን እያበረታታን እየተከታተልን በተቀመጠለት ጊዜ ገንዘብና የጊዜ ሰሌዳ ለመጨረስ ጥረት እናደርጋለን። ያን ያክል ብዙ የምንጨምረው ነገር የለም። ያው ጅማሬያችን እንዳሳምረው ፍጻሜያችንንም ያሳምረው ነው እንለው። በርክክቡ ላይ ብፁዓን አባቶች ቡራኬና ቃለ ምዕዳን ሰጥተዋል። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ባህር ዳር ሀገረ ስብከት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌ የሚሆን የጥምቀተ ባህር ቦታ ማዘጋጀቱን አስታወቁ። መምህር ጌታቸው በቀለ ዝርዝር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ጥምቀት የምታከብራቸው ከአደባባይ በዓላት አንዱ የጥምቀት በዓል ነው። በዓሉ በዓለም ቅርስነት የተመዘገበ ሲሆን በታላቅ ጥምቀት ከሚከበርባቸው ቦታዎች አንዱ የባህር ዳር ከተማ ናት። በዚህ ከተማ አሁን የተሰራው የጥምቀተ ባህር ቦታ ለኢትዮጵያ ቤተክርስቲያን ምሳሌ መሆኑን የገለጹት ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በዚህ ደረጃ ከተሰራ የጥምቀተ ባህር ቦታው ቱሪስቶች ቢመጡ ሊያስተናግድ የሚችል ከዛም በተጨማሪ ትላልቅ ጉባኤያትም ሊካሄድባቸው የሚችል ዘወትርም ምዕመናን፣ ወጣቶች በቦታው መጻሕፍት ሊያነቡባቸው የሚችሉ መሆኑን አስረድተዋል። በጠቅላላ ለኢትዮጵያ ቤተክርስቲያን ምሳሌ የሚሆን ሰዎች ስራዬ ብለው ሊጎበኙት የሚችል በደንብ ሆኖ ከተማዋንም እንደው
የሚስብ ካሉት አሁን ከነዚህ ኮሪደር ልማቶች ጋራ ቢቻል ከፍ ብሎ ምክንያቱም ጥንትም ቢሆን ቤተክርስቲያን ከፍታዋን ይዛን የኖረች በቤተክርስቲያን የሚሰሩ ስራዎች እንከን የለሾች ናቸው። በቤተክርስቲያን የሚሰሩ ስራዎች በጥበብ ያጌጡ ያሸበረቁ ናቸው። በቤተክርስቲያን የሚከናወኑ ስራዎች ሁሉ የሚያፈላስፉ የሚያነጋግሩ ናቸው። ስለዚህ ያንን እዚህ ጋር ማምጣት አለብን የሚል ጽኑ አቋም አለን። ምእመናን ይረባረባሉ። ስለዚህ ይሄንን በዚህ አይነት መልኩ እስከተሰራ ድረስ ደግሞ የዓለም አቀፍ ቱሪስቶች ቢመጡ ኢትዮጵያውያን በሙሉ ቢመጡ በዘወትርም ቀን በምንም ቀን ደስ ብሏቸው የሚሄዱበት ነው። ሌላው ጥምቀትን ብቻ ሳንጠብቅ ትልልቅ ጉባኤ ቢመጡ ቢከናወኑ፣ ለምሳሌ አሁን መስቀል አደባባይ ነው ትልቅ ጉባኤ ሲኖረን የምናደርገው እንደ ባህር ዳር አንድ አጥቢያ ቤተክርስቲያን ላይ ሲሆን ይጠባል። መስቀል አደባባይ ላይ አሁን የቅርቡንም አይታችሁታል። በጣም ምቹ ነው። ልክ እንደዚያ ሁሉ ደግሞ ይሄ በሙሉ በሀገር በቀል እጽዋት ተውቦ የጣናን ውበት ተጎናጽፎ ጉባኤ ቢደረግበት ውይይት ቢደረግበት በብዙ ነገር እጅግ የሚስብና የሚማርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚገልጥ ጥንትም የጥንት ናት፣ ዛሬም ደግሞ የአባቶቿን ትውፊትና ስርዓት እየሰራች የምትገኝ መሆኗን ማስተማሪያ ይሆናል። በመጨረሻም ብፁዕነታቸው ለዚህ ስራ መቃናት አስተዋጽኦ ላደረጉ አካላት ሁሉ ምስጋናቸውን አቀርበዋል። በመጀመሪያ ምእመናንን ከልብ አመሰግናለሁ። ለቤተ ክርስቲያን ስራ ጥሪ በደረሳቸው ቁጥር፣ መልእክት በተላለፈ ቁጥር ግንባር ቀደሙን ቦታ ይዘው በጉልበታቸው፣ በእውቀታቸው፣ በገንዘባቸው ሁልጊዜ አለን የሚሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ድንበርም ሳይገድባቸው ሀገር ርቀትም ሳይወስናቸው በየትኛውም ነው ቤተ ክርስቲያን ድምጿን በምታሰማበት ሁሉ አለን ብለው እየሰሩ ነው ያሉት። ይህንን ልባዊ ምስጋና አቀርባለሁኝ ማለት ነው። ይህንን ቦታ በመስጠት ደግሞ የክልሉ መንግስት የከተማችን ከተማ አስተዳደር ያደረገልን የቤተ ክርስቲያኒቷን መብታዊ ጥያቄ ተቀብሎ የሚያስፈልጋትን ነገር ሁሉ በማድረጉ እናመሰግናለን። የብቻ አይደለም የሚያስፈልገው በመደገፍ እንዲህ በዓል ሲደርስ ምክንያቱም ስለሚመለከተው ከተማ አስተዳደሩ ትልቁ ስራው አንዱ የህዝብ በዓል ስለሆነ የህዝብን በዓል ራሱ ማከናወን፣ ራሱ ማስዋብ፣ ማስጌጥ አንዱ ስራው ጥንት እንደው ሙሉ በሙሉ ይሰራ እንደነበረ አሁንም ደግሞ እየረዱን ነው። መልእክታችንን ባቀረብንበት ብቻ ሳይሆን እነሱም አስበው ምን እናድርግ፣ የቱ ነው የጎደለ፣ ምንድን ነው ማድረግ ያለብን፣ በዓሉ እንዲያምር ጤናማ በዓል እንዲሆን የጎደለውን መሙላት አለብን በሚል ትልቁን ስራ አሁንም እዚያው ላይ አይተው በዓይኖቻቸው መደረግ ያለበትን እንዲደረግ ብለው ትእዛዝ አስተላልፈው ነው የሄዱት። ስለዚህ የቤተ ክርስቲያኒቷን መብት በቤተ ክርስቲያኒቱ ጥያቄ እያከበሩልን ስለሆነ እናመሰግናለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ የስራ ኃላፊዎች የጃን ሜዳ ጥምቀተ ባህር ቅድመ ዝግጅት ሂደትን በተመለከተ ጉብኝት አደረጉ። ዲያቆን ቴዎድሮስ ፍስሐ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ የሥራ ኃላፊዎች በጃን ሜዳ ጥምቀተ ባህር ተገኝተው ቅድመ የበዓሉ ዝግጅት ምን እንደሚመስል ገመገሙ። በንቡረ እድ ኤልያስ አብርሃም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ የተመራው ልዑክ በጃን ሜዳ የበዓለ ጥምቀት ዝግጅትን ጎብኝቷል። በጉብኝቱ ላይም የባህረ ጥምቀቱ ገንዳ የመብራት ስራ መጠናቀቁን እንዲሁም የታቦታተ ሕጉ የሚያርፉበት ማረፊያ ስራ ተመልክተው ቀሪዎቹ እንዲጠናቀቁ መመሪያም ሰጥተዋል። ትናንትና ዕለት በነበረን ክትትል ትንሽ የቀረ ነገር እንዳለ ሁለት መስሪያ ቤቶች ገዴ እንደሚመለከተው እሱ እንደሚመለከተው ይሄን እንደሚመለከተው የሚል ነገር እንዳለና ይሄ ጉዳይ በተመለከተ ቶሎ ተከታትላችሁ ዞሮ ይሄ መንግስት ነው፣ የሀገር በዓል ነው። መቼ እንግዲህ ቤተ ክርስቲያንም እንደ ማንኛውም ህዝባዊ ተቋም ናት። እንደ ሃይማኖት ደግሞ መለኮታዊ ተቋም ናት ቤተ ክርስቲያን። ተጠቃሎ ደግሞ የህዝብ ነው የሚመጣው። የህዝብ ማለት ደግሞ መንግስት ማለት ነው። ስለዚህ ያው መንግስት እንደሚሰራው ስለምናውቅ ያው እናንተን እየጠበቅን ቆይተናል። በዛሬው ዕለት በፍጥነት መጥታችሁ ስራውን ስለሰራችሁልን እጅግ በጣም እናመሰግናለን። በእውነት እንደ መንግስት አገልግሎት ሰጪዎችም ደግሞ እንደ ግልም የቤተክርስቲያን ልጆች እናችሁ በሁለቱም ኃላፊነት ወስዳችሁ ዛሬ እንግዲህ ኦልሞስት እየጨርሳችሁ ይመስለኛል። የቀረ ነገር ካለ ደግሞ ጥቃቅን ነገር ካለ በቀጣይም እንደማትለዩን እስከ መጨረሻው ድረስም እንደማትለዩን ተስፋ እናደርጋለን። የሰጣችሁን ምክርና ሀሳብም ተቀብለነዋል። ዘላቂ የሆነና አስተማማኝ የሆነ ስራ መስራት ይችላል። ሁላችንም
እናንተም በየአመቱ ያው መድከም የለባችሁም። መንግስትም በየአመቱ ያላስፈላጊ ወጪ ማውጣት የለበትም። ስለዚህ ያው እኛንም መንግስትንም ያው እንግዲህ ሴቭ የሚያደርግ ነገር ነው ሁላችንም የምንፈልገው፣ ጥሩ አገልግሎት የምንፈልገው። ይሄ ቦታ ዓለም አቀፍ ቦታ ነው እንደተናገራችሁት። በዚህ ቦታ የሀገር መሪዎች ይመጣሉ፣ አምባሳደሮች ይመጣሉ። መቼም ታውቁታላችሁ። ኢትዮጵያ ማየት ነው እዚህ ቦታ ላይ ኢትዮጵያ እንዳለች ሀገሪቱን ማየት ነውና በዚህ የሚታየው ነገር ሁሉ ውብ የሆነና ተሳቢ የሆነ ማራኪ የሆነ ነገር መሆን እንዳለበት ሁላችንም እናምናለን። ጃን ሜዳ ጽዳት ላይም የቀሩ ስራዎች በሚቀጥሉት ቀናት በሁሉም ምዕመናን ርብርብ እንደሚጠናቀቁ አሳውቀዋል። በተያያዘ ዜና የኤሌክትሪክ አገልግሎት ባለስልጣን የኦፕሬሽንና የጥገና ምክትል ዳይሬክተር ወይዘሮ እንከን የለሽ አለሙ በመብራት ዝርጋታ ዙሪያ ሙያዊ አስተያየትና ጥቆማም ሰጥተዋል። የ2018 ዓመተ ምህረት የጃን ሜዳ ጥምቀተ ባህር ተረኛ አዘጋጅ ደብር የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ለጥምቀት በዓል ዝግጅቱን ማጠናቀቁን አስታወቀ። መምህር ፍቃዱ ኪሮስ ተጨማሪ ያለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የዘንድሮውን የጥምቀት በዓል በታላቅ ድምቀትና መንፈሳዊ ስነ ስርዓት ለማክበር ተረኛ ደብር የሆነው የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን አስፈላጊውን ቅድመ ዝግጅት በሙሉ ማጠናቀቁን ገለጸ። የደብሩ አስተዳዳሪ መልአከ ሰላም አምደወርቅ ደሴ እንደገለጹት ቤተክርስቲያኗ በዓሉ በሰላምና በድምቀት እንዲከበር በሁሉም ረገድ ራሷን አዘጋጅታለች በማለት ገልጸዋል። እሺ አመሰግናለሁኝ። ያው እንደሚታወቀው የ2018 ዓመተ ምህረትን በዓለ ጥምቀትን የሚያከብረው የልጅ ኢያሱ ደብር የሆነው ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ነው። ይህም በመሆኑ ያው ይሄ ደብር ተረኛ እንደሆነ በዚህ ዓመት ያወቅነው ቀድመን ነው። በመሆኑ ከ2017 ዓመተ ምህረት ከሰኔ ወር ጀምሮ የተለያዩ አብይ ኮሚቴዎችንና ንዑሳን ኮሚቴዎችን አቋቁመን የተለያየ ስራ ስንሰራ ነው የቆየ ነው። ምክንያቱም ይሄ በዓል እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት መካከል አንዱ በዓል ነው። እንደገናም ከማይዳሰሱ ቅርሶች አንዱ ሆኖ በዓለም ቅርስነት የተመዘገበ ታላቅ በዓል ስለሆነ የቤተ ክርስቲያኒቱን ከፍታ የቤተ ክርስቲያኒቱን ልዕልና በሚገልጥ መልኩ ለማክበር አስቀድሞ መዘጋጀት አስፈላጊ በመሆኑ ከባለፈው ዓመት ጀምረን ነው ዝግጅት ስናደርግ የነበረው። በመሆኑም እግዚአብሔር አግዞን እንግዲህ ከዝግጅት አንዱ ልብሰ ተክህኖ ነበረ። ልብሰ ተክህኖም በሚገባ ከ13 ሚሊዮን ብር በላይ ወጪ በማድረግ የሊቃውንቱ የካህናቱ እንደገናም የሰንበት ትምህርት ቤት ተማሪዎቹ ልብስ አልባሳት በሚገባ ተዘጋጅተዋል። አሁን በዚህ ዘመን አሉ የሚባሉ ሙካሾች እንዲሁም ጥንግ ድርቦች፣ ካባዎች እና ቀሚሶች በሚገባ ተዘጋጅተዋል። ልብሰ ተክህኖን አሟልተናል። እንደገና ያው በዓሉን የሚገልጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለጠው በአገልግሎቷ በቃለ እግዚአብሔሩ ነው። ቃለ እግዚአብሔሩንም እንዲሁ ከከተራው ጀምሮ እስከ ዕለቱ ድረስ የሚከናወነው ቃለ እግዚአብሔር በሚገባ ሊቃውንቱ ከ2 ወር በፊት ጀምረው በጥናት ላይ ነው የቆዩት። እንዲሁ የጠቅላይ ቤተ ክህነት የካህናት አስተዳደር መምሪያም በየጊዜው በመገኘት እርማት በመስጠት አስተያየት በመስጠት ሊቃውንቱ በሚገባ ተዘጋጅተዋል። እንግዲህ ስርዓተ ማህሌቱ ስርዓተ ቅዳሴው በሙሉ የሚመራው ያው በቀጨኔ ደብረ ሰላም መድኃኔዓለም በመሆኑ ከደብሩ አስተዳደር በተጨማሪም የደብሩ ሰንበት ትምህርት ቤት ወጣቶች በዓሉን በዝማሬ በተለያዩ መንፈሳዊ አገልግሎቶች ለማድመቅ ዝግጅታቸውን በስኬት ማጠናቀቃቸው ተገልጿል። እሺ አመሰግናለሁ። የ2018 ዓመተ ምህረት የጥምቀት በዓል በጃን ሜዳ አዘጋጅ የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን መሆኑን ተከትሎ የሰንበት ትምህርት ቤታችንም ከ6 ወር ባላነሰ ጊዜ ውስጥ ቅድመ ዝግጅቱን እያካሄደ ይገኛል። ከዚህም መካከል በአባቶቻችን በሊቃውንቱ የተመረጠ ከሚስጥሩም ከበዓሉም የሚስማማ ግስ ተመርጦ እሱን በጥናት ለ6 ወር ያህል ስናጠና ቆይተናል። አሁን ዝግጅቶቻችን በሙሉ ተጠናቀው በተጨማሪም ከጥናቱም ጎን ለጎን በእለቱ ተለብሰው የሚወጡ ልብሰ ስብሐቶች
ጥንግ ድርብ እንዲሁም ደግሞ ዩኒፎርሞች ሁሉ በኮሚቴው ተዘጋጅተውልን ሰፊ የዝግጅት ጊዜ ስለነበረ በዛ ጊዜ ተጠቅመንበታል። የደብራችን የሰንበት ትምህርት ቤት ተማሪዎችም ዘንድሮ ልዩ የሚያደርገው ከ100 በላይ ሆነው ነው የሚሰለፉት የሚያስረግጡት ብቻ ማለት ነው። በመሆኑም የከተራ ዕለት የሚለብሱት ሌላ ልብስ ነው፣ የአይነቱ ደግሞ የሚለብሱት ሌላ ልብስ ነው። ይሄንም አሟልተዋል። በቃለ እግዚአብሔሩም በኩል እውነት ለመናገር በጣም ደስ የሚል ግስ መርጠዋል፣ አጥንተዋል፣ ሊቃውንቱ አስጠንተዋቸዋል። ሰልፉን በሚገባ አድርገው ሲያጠኑ ነው የቆዩት። ይህንም ቅድም እንዳልሁት የካህናት አስተዳደር መምሪያው ያው ተገኝቶ ግምገማ አካሄዷል። እንግዲህ ከሁሉም በተሻለ መልኩ እንደተዘጋጁ ነው አስተያየት የሰጠው። የኛም እይታ የኛም ግምገማ የሚያሳየው ይሄን ነው። ደብሩ በታላቁ ተዘጋጅቷል። በመጨረሻ መልአከ ሰላም አምደ ወርቅ ደሴ ለምእመናንና ለመላው ሕዝብ ባስተላለፉት መልእክት የጥምቀት በዓል መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ነው። ቀጥሎም የታሪክና የባህል ተጋሪ የሆኑ የሙሉ ኢትዮጵያውያን ኩራት ነው። በመቀጠልም በዓለም ቅርስነት የተመዘገበ በመሆኑ የዓለም ሁሉ በዓል ነው ብለዋል። በመሆኑም ይህን ታላቅ ዓለም አቀፋዊ በዓል ሁሉም ኢትዮጵያውያንና የዓለም ሕዝብ በጋራ በአንድነት በፍቅር ሊያከብሩት እንደሚገባ አስተዳዳሪው ጥሪያቸውን አስተላልፈዋል። አመሰግናለሁ። እንግዲህ ያው ቅድም እንደተባለው ሁሉ በዓለ ጥምቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በዓል ነው በዋናነት። ሲቀጥል ደግሞ የኢትዮጵያውያን በዓል ነው። ከዚያም ልፍ ሲል የዓለም በዓል ሆኗል በዓለም ቅርስነት ስለተመዘገበ። በመሆኑም ይሄ በዓል የነበረውን ክብሩን የነበረውን ከፍታውን ይዞ መቀጠል እንዲችል ይልቁንም ከዚያ በበለጠ መልኩ የዓለም ትኩረት መሳብ እንዲችል የዓለም ቱሪስቶችም ወደ ሀገራችን መምጣት እንዲችሉ ያው ከቱሪስቶች ሲመጡ ሀገር ታድጋለች፣ ሀገር ትለወጣለችና በዓሉን በሰላም በፍቅር ማክበር ተገቢ ነው ሊሆን የሚችለው። በመሆኑ ሁላችንም የሰላም አምባሳደሮች በመሆን የሰላም ሰዎች በመሆን ፍቅርን፣ ሰላምን፣ አንድነትን በመስበክ በመከባበር እጅ ለእጅ ተያይዘን በዓሉን በፍቅር ልናከብረው ያስፈልጋል። ይሄ በዓል የሁላችንም ነው፣ ሁላችንም ባለቤቶች ነን። ጾመ ገሃድ አስመልክቶ ቀኖና ቤተክርስቲያን ሊጠበቅ ይገባል ሲሉ በአዲስ አበባ ሀገረ ስብከት የሊቃውንት ጉባኤ ዋና ጸሐፊ ተናገሩ። መምህር መዝገቡ ጌታቸው በታወቁና በተደነገጉ ዕለታትና ሰዓታት ሰው ከምግብ የሚለይበትን መለየት ጾም በማለት የጾምን ቃላዊ ትርጉም ፍትሕ መንፈሳዊ አንቀጽ 15 ይናገራል። ቅድስት ቤተ ክርስቲያን ስንት አጽዋማት እንዳሏትና አከራካሪው ጾም የትኛው እንደሆነ ስለ ስሙም ትርጓሜ በአዲስ አበባ ሀገረ ስብከት ሊቃውንት ጉባኤ ዋና ጸሐፊ መጋቢ ሐዲስ ቆሞስ አባ ክነፈርግ ወልደ ገብርኤል እንዲህ ነገሩን። አጽዋማት 7 ናቸው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ብዙ አከራካሪ እየሆነ የሚነሳው የተለያዩ አጽዋማቶች ይኖራሉ። ነገር ግን ገሃድ ነው ወይም ጋድ ነው። ገሃድ ማለት መገለጥ፣ መታወቅ፣ መታየት፣ ረቂቁ ግዙፍ፣ ግዙፉ ረቂቅ የሆነ ማለት ሲሆን ወይም ደግሞ ገሃድነቱን ሰውን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አምላክነቱን የገለጸበት ያሳወቀበት፣ ኖሎትና መላእክት አንድ ሆነው ያመሰገኑበት፣ መላእክት ከኖሎት ጋር አንድ ሆነው የተገለጹበትና አምላክነቱን ያመሰገኑበት፣ በዮርዳኖስ ሶስትነቱን አንድነቱን የገለጸበት ያሳወቀበት ማለት ነው። አንዳንድ ሰዎች ጾመ ገሃድ የሚኖረው ጥምቀትና ልደት ረቡዕ ወይም አርብ ላይ ሲውል እንጂ በሌሎች 5 ቀናት ማለትም ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ላይ ከዋለ ጾመ ገሃድ የለም ለሚሉት መጋቢ ሐዲስ ቆሞስ አባ ክነፈርግ ወልደ ገብርኤል እንዲህ መልሰዋል። ሃይማኖታቸው የቀና የተዋሕዶ አባቶች ምን ጊዜም ቢሆን ረቡዕም ዋለ ሐሙስም ዋለ የጥምቀት ዋይዜማ ጋድ ብለው ተናግረዋል። ይጾማል። የለም የሚሉ ሰዎች ይህ መታሰቢያነቱን መርሳትና መዘንጋት ወይም ደግሞ ማረሳሳት ነው እንጂ በትክክል አለ። ምእመናን እንዳይሳሳቱ በዚህ በቀጥታ እንዲጾሙ ጥምቀት የሚውልበት ዋይዜማ ገሃድ ወይም ጋር ተብሎ ይጾማል። ገሃድ መገለጫው ነው፣ አንድነቱን ሶስትነቱን ብያለው። ስለዚህ ከተጾመ በኋላ ግን አርብ ቢውል ቅዳሜ ቢውል አርብ ይጾማል እስከ 11 ሰዓት ማለት ነው።
እሁድ ቢውል ቅዳሜ፣ ሰኞ ቢውል እሁድ ይጾማል። ይህ ከጥሉላት ውጭ ነው እንጂ በዕለተ ሰንበት በዕለተ ቀዳሚትም ሆነ በዕለተ እሁድ ጾሙን የሚውል አንዳችም ሰው የለም። ጥሉላት ማለት ስጋና ቅቤ ከስጋና ከቅቤ ከነዚህ ውጭ ነው እንጂ የተቀረው ምግብ አይከለከልም። ምክንያቱም ሰንበት ነውና ዕለቱ ማለት ነው። ሌሎች ደግሞ ጥምቀትም ሆነ ልደት በማንኛውም ቀን ላይ ቢውል ጾመ ገሃድ አለ። ነገር ግን እሁድና ቅዳሜ ላይ ቢውል ቀድሞ ባሉት ቀናት ጾሙን ሰዓታት በመጨመር ጾምን እናካክሳለን ይላሉ መጋቤ ሐዲስ ቆሞስ አባ ክነፈር ወልደ ገብርኤል የአዲስ አበባ ሀገረ ስብከት ሊቃውንት ጉባኤ ዋና ጸሐፊ ቀኖና ቤተ ክርስቲያን ሊከበር ይገባል እንጂ የሰዎች የፈጠራ ሐሳብ አይደለም ይላሉ። ከዚህ ላይ ልብ የምናደርገው ግን አንድ ነገር አሉ። የሚያምታቱ ሰዎች አሉ። ማምታታትም ሳይሆን የራሳቸውን ሐሳብ ከቤተ ክርስቲያኑ ሐሳብ ውጭ ሆነ ከፍትሐ ነገሥቱ ውጭ ሆነ ከስንክሳሩ ውጭ ሆነ የሚናገሩና የሚያናግሩ አሉ። ለምሳሌ ያህል ዘንድሮ ሰኞ ነው፣ ቅዳሜ ይጾማል ይላሉ። እሁድም እስከ 3 ሰዓት ይጾማል ይላሉ። ቅዳሜ እስከ 3 ሰዓት ይጾማል ይላሉ። ያ ተቆጥሮ 9 ሰዓት ይሆናል ይላሉ። ይህ በፍጹም አይሆንም። መጾም የሚገባው እሁድ እስከ 3 ሰዓት ብቻ ነው። ይህም ደግሞ ቅዳሴ እስከሚወጡ ነው ከጥሉላት ውጭ እንጂ ቅዳሜ የሚጾሙበት አንዳችም ነገር የለም። ገሃድ ጥር 10 ቀንና በፍትሐ ነገሥት በፍትሕ መንፈሳዊ አንቀጽ 15 ላይ ሁለቱም የተያያዙ ናቸው። ሁለቱም ስለ ገሃድ ይናገራሉ። ብዙዎቹ ያነሳሉ። እኔ የሚገርመኝ ከስንክሳሩ ከፍትሕ መንፈሳዊው ሊበልጡ አይችሉም። እነሱ ተንተርሰው አንበው መናገር ያለባቸው ስንክሳሩንና ፍትሕ መንፈሳዊው ነው። በተለይም ፍትሕ መንፈሳዊው ምንድነው የሚለው ስለ አጽዋማት ነው የሚናገረው፣ ስለ ቤተ ክርስቲያን ነው የሚናገረው፣ ስለ ቀኖና ነው የሚናገረው። ከቀኖናና ከስርዓት ውጭ ሆነ ይህንን ደግሞ ሲኖዶሱ ያዘጋጀው፣ ሲኖዶሱ የወሰነው፣ ሲኖዶሱ ያመነበት የቤተ ክርስቲያኗ ርዕስ የሆነው ራስ የሆነው ሲኖዶሱ ስለሆነ ሲኖዶሱ ደግሞ በሁለቱ አጽዋማት ያምናል። እነሱ ጋድ አንድ ነው የልደት የለውም እያሉ የሚናገሩ ሰዎች ከዚህ ነገር ቢያስተውሉ ይህንን ነገር ቢያስቡበት የጥምቀት ምንም የማጨቃጨቅ ነገር የለውም። በመጨረሻም ስለ ጾም ጥቅም ቆሞስ አባ ክነፈር ወልደ ገብርኤል እንዲህ ነግረውናል። ጾም እኮ ጌታዬዋ ጾም የማያደርገው አንዳች ነገር የለም። ረቂቅ መሳሪያ ነው ጾም። ግዙፍ መሳሪያ በአካለ ስጋ ነው የሚያሳይ። አዳምን እኮ አምላኩ ወለዳለሁ ብሎ የነገረው ስለ ጾም እኮ ነው። አብርሃም እኮ 3 ቀን ጾሞ ነው ሥላሴን የተቀበለው እኮ። ዳንኤል እኮ ከአፈ አናብስት የዘጋለ ጾም እኮ ነው። እና አስቴር እኮ 3 ቀን ጾማ እኮ ነው የሃማን ክፋት ምክር የለወጠችው የቀየረችው። እና አናንያ እና አዛሪያን ስናይ እኮ በጾም ምክንያት እኮ ነው። እነ ቆርኔሌዎስ እኮ በጾም ምክንያት እኮ ነው ከእግዚአብሔር ጋር ሊነጋገሩ የቻሉት። ስለዚህ ጾም የማያደርገው አንዳች ነገር የለም። ረቂቅ መሳሪያ ነው። የማታየውን እንዲታይ ያደርግልሃል። ጥላቱን ደግሞ ሲመጣ ዲያብሎስ ሰይጣንን ያህል ረቂቅ መሳሪያ በረቂቅ መሳሪያ የምትዋጋበትና ከአምላክ ጋራ የምትገናኝበት መስመር ነው። ስለዚህ ምእመናን በጾም መከራከሪያ ሳይሆን ለበረከት እንደሆነ ማወቅና መረዳት አለባቸው። ጾም በረከት እንጂ መከራከሪያ መጨቃጨቂያም አይደለም። ይሄ ነው መሆን ያለበት። የሲኤምሲ ደብረ ጽባ ቅዱስ ሚካኤል ህንፃ ቤተክርስቲያን ጥር 16 እና 17 ቀን 2018 ዓ.ም የሥርዓተ ቡራኬ መርሃ ግብር እንደሚያካሂድ ተገለጸ። ፈለጉሽ አሻግሬ ዝርዝር አላት። በአዲስ አበባ ሀገረ ስብከት የሚገኘው የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በልዩ የኪነ ህንፃ ውበት የተገነባው ህንፃ ቤተክርስቲያን ጥር 16 እና 17 ቀን 2018 ቡራኬ ቤተክርስቲያኑ እንደሚካሄድ የህንፃ አሰሪ ኮሚቴ አባላት አስረድተዋል። የህንፃው ቤተክርስቲያኑ ግንባታ ከተጀመረ 13 ዓመት የፈጀ ሲሆን 240 ሚሊዮን ብር በላይ የወጣበት በዘመናዊ ዲዛይን የተገነባ ስርዓተ ቤተክርስቲያንን ጠብቆ የተሰራ መሆኑ በሪፖርቱ ተገልጿል። ሶስቱንም የህንፃ አሰራሮችም ሙሉ በሙሉ የያዘ ነው። እዚህ ከተቀመጥንበት በታች የዋሻ ቤተክርስቲያን አለ። አሁን ያለንበት የካቴድራል ወይንም የሰቀላ ቤተክርስቲያን አለ። ፎቁ ላይ ደግሞ በምንወጣበት ጊዜ ደግሞ ዙሪያውን መቅደሱን በመሃሉ አድርጎ የሚዞር ክብ ቤተክርስቲያን አለ ማለት ነው። ህንፃ ቤተክርስቲያኑ ያረፈበት ቦታ 3534 ካሬ ሜትር ሲሆን እነዚህ ቅድም የጠቀስኳቸው የቤተክርስቲያን ክፍሎች በሙሉ ሲደመሩ ከ7000 ካሬ ሜትር በላይ ነው። ስለዚህ ምን ያህል ግዝፈት እንዳለው ማወቅ ትችላላችሁ ማለት ነው። እንዲሁም እያንዳንዱ ምሰሶ የሚሆን አምድ ወይንም ክፍል
የቤተ ክርስቲያንን ትረካ እንዲህ ተደርጎ ነው የተሰራው። ይሄ ታላቁ ጉልላት የምታዩት ቅድስት የምንለው በሁለት በኩል ደግሞ የምታዩቸው ሁለት ደወሎች ምንም አጠቃላይ ይዘታቸው የዮሐንስ መጥምቅን በበረሃ ኑ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን ድምጽ የያዘ ቢሆንም ቁመቶቹ ግን 33 ሜትር ከ30 ሴንቲሜትር ነው። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ዓለም የኖረበትን ዘመን ለማሳየት ነው እና እያንዳንዱ እንዳልኩት ነው። አሁን እነዚህ ይህንን ታላቁን ጉልላት የያዙት አራቱ ምሰሶዎች ወይንም አምዶች አራቱን ወንጌላውያን የያዙ ናቸው። ከስር ደግሞ እንደምታዩቸው 10ቱ ቃላተ ኦሪትንና 6ቱ ቃላተ ወንጌል እንዲገለጽ ሰው እዚህ መጥቶ ተምሮ እንዲሄድ የግድ የሚማረው እዚህ ከመጣ ማንኛውንም ነገር ማወቅ ስላለበት ነው እና እንደዚህ እንዲያደርግ ተብሎ እነዚህ 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል እንዲጻፉ ተደርጎበታል። በስዕል ረገድ የመጀመሪያው ስዕል ያው የተለመደው የሸራ ላይ ስዕል ነው። ውስጡ ሙሉ በሙሉ በሸራ ላይ ስዕል አምሮበታል። ማየት ትችላላችሁ። እጅግ በጣም ድንቅ የሆነ ነው። መስቀሎቹ አዳዲስ ናቸው። በኢትዮጵያ ውስጥ ከትውፊቱ ባይወጣም ለኛ ቤተክርስቲያን ግን እንደ መለያ እንዲሆንልን መስቀሎቹ የተለዩ ናቸው። ሀረጎቹም እንደዚሁ የተለዩ ናቸው። ቀጥሎ ደግሞ መስታወቶቹን ማየት ትችላላችሁ። የመስታወት ላይ ስዕሎች አሉን። በኋላ በሙቀት በሰው ትንፋሽ እንዳይጠፉ በሁለት መስታወቶች መካከል ታሽጎ የተሰሩ መስታወቶች ናቸው። እነዚህ ይሄ ስዕል አለን ማለት ነው። ቀጥሎ ደግሞ በውጭ በኩል ስንሄድ ደግሞ የሞዛይክ ስዕሎች አሉ። ዙሪያውን በሞዛይክ ስዕል ያጌጠ ነው። ይሄ ህንፃ በአጠቃላይ እስካሁን ድረስ ከ240 ሚሊዮን ብር በላይ አውጥቷል። መልአከ መንክራት ኃይሌ አብርሃ በመላ ዓለም የሚገኙ ህዝበ ክርስቲያን በዕለቱ ተገኝተው የበረከቱ ተሳታፊ እንዲሆኑና ቀሪ የልማት ስራዎችን ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል። ባለ 3 ፍሎር 5 ፎቅ 10,000 ተማሪ የሚይዝ ተጀምረዋል። የሚቀረው 3 ስላብ ነው። ከዛ ቆርቆሮ ነው የሚቀረው ፊኒሺንግ ነው ማለት ነው። እሱን ደግሞ የምንሰራው ምንድነው? በአጠቃላይ ሃይማኖትም ጾታ የማይቀየር ትምህርት ቤት በሀገሪቷ ስርዓት ግን የምናስተምርት ቢሆንም በቤተ ክርስቲያኗ ግን ልዩ የሚያደርገው ስነ ምግባር ይኖራል። ፕሮፌሰር ሆኖ ዶክተር ሆኖ ስነ ምግባር ከሌለው ሀገር ያበላሻል። ስነ ምግባር ማለት ትህትና ነው። ስነ ምግባር ማለት ለሰውን በቅንነት መምራት ነው። እሱም ጭምር ስለምታስተምር ቤተክርስቲያኗ በዚሁ ግቢ ቅዱስ ሚካኤል ትምህርት ቤት የሚል ይከፈታል። እሱን ለመስራት ያው ተጀምረዋል። እሱም ደግሞ አስተዋጽኦ እናደርጋለን የሚሉ ሰዎች ካሉ በዚህ መልእክት እንድታስተላልፉን ነው። ሌላው እንግዲህ እንደምታዩት ዙሪያውን ህንፃ ነው ተሰርተው ያለ ዙሪያውን ለሚቀጥሉ 2-3 ዓመታት ሚካኤል በደቡብ በሰሜን በደቡብ ያሉ የተዘጉ የአብነት ትምህርት ቤታት የሚከፍትበት ሩቁ አይደለም። አሁን ግን ወደዛ እስከምንደርስ ድረስ አሁን የነዚህ መካከለኛ እቅዶች አስፋልትና የሰንበት ትምህርት ቤት ህንፃ ለሁላችሁ አስተዋጽኦ እንድታደርጉና ሁሉንም እንድትነግሩልን በእውነቱ የአባትነት መልእክቴን አስተላልፋለሁ። ብፁዕ አቡነ ኤልሳ የሶማሌ ጅግጅጋና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት ስለተደረገላቸው አቀባበል ምስጋና ቀረቡ። መምህር ነገሰ ሳህለ ዝርዝር አለው። ብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋና ምስራቅ አርሲ አህጉረ ስብከት ጳጳስ ወደ ተመደቡበት ምዕራብ አርሲ ሀገረ ስብከት ታኅሳስ 25ና 26 መግባታቸው ይታወቃል። ብፁዕነታቸው አቀባበሉ ልዩ መሆኑን በመግለጽ 6ኛ ጳጳስ በመሆን ለሀገረ ስብከቱ በቅዱስ ሲኖዶስ ስለተመደቡ የተሰማቸውን ሀሳብ ገልጸውልናል። የምስራቅ አርሲ አቀባበል ታኅሳስ 25 ማለት ነው። ልዩ አቀባበል ነው የነበረ። አቀባበሉ እንግዲህ ከዚህ ከአዋሽ ጀምሮ አዋሽ ላይ ራሱን ችሎ አንድ አቀባበል ነበረ። እንደዚሁ ደግሞ ጤራ ላይ እንዲሁም ሁሉም ህዝብ ወጥቶ ከደጋም ከቆላም ያሉትም እሱም ከካህናቱም ሊቃውንቱ ቀሳውስቱ ሰንበት ትምህርት ቤቱ ጤራ ላይ ያለውም ራሱን ችሎ አንድ አቀባበል ነበረ። ኢታያ ላይ ደግሞ ከደጋ የመጡት ከቆላ የመጡት ለብቻ እንዲሁም ደግሞ አቀባበል ነበረ። ወደ ከተማ ደግሞ ስንገባ የኢታያዎቹ ዲያቆናቱ፣ ቀሳውስቱ፣ ሊቃውንት ቤተክርስቲያኑ፣ ህዝቡ፣ ሰንበት ትምህርት ቤቱ ልዩ አቀባበል ነበረ። ያ ማለት በየቦታው በፈረስ እንደዚሁ በባጃጅ በመኪና
እልል እያለ ህዝቡ ጠዋት የወጣ ብፁዓን አባቶች ይመጣሉ ሲባል እንግዶች ይመጣሉ ሲባሉም በጠዋት ወጥተው ነው በኢሳው ሲቀበሉ የነበረና ልዩ አቀባበል ነበረ። ከዛ ደግሞ አሰላ ላይ ስንደርስ አሰላ ላይ የመንግስት ባለስልጣናት እንደዚሁም የከተማው ከንቲባ ጀምሮ እንደዚሁም የዞኑም መስተዳደር ጀምሮ የሰላምና የጸጥታ ዘርፍ ኃላፊ ጀምሮ ሁሉም ማለት ነው ቀሳውስትም ዲያቆናቱም ሊቃውንት ቤተክርስቲያኑም ወጣት ሰንበት ትምህርት ቤት ልጆቻችን ሁሉም ህዝቡ በልዩ ሁኔታ ደግሞ እዛ ላይ የነበረ አቀባበል ልዩ አቀባበል ነበረ። እንግዲህ ይህ አቀባበል ያው ለዘመናት ሲጠይቁ የነበሩ ጥያቄ ነበርና የህዝቡ ፍላጎት ያ ስለነበረ ለህዝቡ ደስታ ነበር። ለኛ ደስታ ባይሆንም አርሲ ሀገረ ስብከት ስመደብ እኔ 6ኛ አባት ሆኜ ተመድቤያለሁ። ቀደም ሲል ሀገረ ስብከቱን ሲመሩ ነበሩ ትላልቅ ብፁዓን አባቶች በጸሎት በአገልግሎት የበረቱ እነ ብፁዕ አቡነ ሉቃስ እየተባሉ እንደዚሁ እነ ብፁዕ አቡነ ማቴዎስ የተባሉ ብፁዕ አቡነ ኤፍሬም የተባሉ ብፁዕ አቡነ ናትናኤል የተባሉ ብፁዕ አቡነ ያሪፍ የተባሉ እኔ በፊት 5 ብፁዓን አባቶች ሀገረ ስብከቱን ያው መርተውታል ማለት ነው። እኔ 6ኛ ሆኜ ነው የተመደብኩኝ። ህዝቡ ቀና ህዝብ ነው፣ መልካም ህዝብ ነው። እንግዳ መቀበል የአርሲ ህዝብ ይችላል። ስለዚህ የኔ ደግሞ ትናንትና በየገጠሪቷ ቤተክርስቲያን በየገጠሪቱ ሄደን ቤተክርስቲያን ሰርተንላቸው መንገድ ለሌላቸው መንገድ ሰርተንላቸው ድልድይ ለሌላቸው ድልድይ ሰርተንላቸው ስናገለግላቸው ኖርን ህዝብ ነውና እኔም ለነሱ እንግዳ አይደለሁም፣ እነሱም ለኔ እንግዳ አይደሉም። በፍቅር ነበር ሁሉንም አካባቢውንም ሰፈሩንም አገሩንም ህዝቡንም ሁሉንም ባህሉን ስለምናውቅ በደስታ ነው በእልልታ በዝማሬ እንኳን መጡልን ብለው በየቦታው ሲቀበሉ የነበረና ባለው ነገር አቀባበሉ ልዩ ነው። አቀባበሉ የቤተ ክርስቲያን ስለሆነ ስለተደረገልን አቀባበል እናመሰግናለን በማለት ብፁዕነታቸው መመስገን የሚገባቸውን አመስግነዋል። ለህዝበ ክርስቲያኑ በእውነት በሁሉ ማለት ነው እንግዲህ ይሄ ሹመት ወይም ደግሞ ይሄ አቀባበል የኔ ሳይሆን አቀባበሉ የህዝበ ክርስቲያኑ ነው። የኢትዮጵያ ቤተ ክርስቲያን የኦርቶዶክስ አቀባበል ነው። እንግዲህ እሱን በጥሩ ሁኔታ ስለተቀበሉን ህዝቡንም የአርሲ ህዝብ እጅግ እናመሰግናለን። በረከት አድልልን ነው የምንለው። በተያያዘ ዜና ብፁዕ አቡነ ኤልሳ የሶማሌ ጅግጅጋና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ሐዋርያዊ አገልግሎታቸውን በምስራቅ አርሲ ሀገረ ስብከት በማከናወን ላይ እንደሚገኙ ተገለጸ። መምህር ነገሰ ሳህለ እኛ ደክመን ቤተክርስቲያንን ማሻገር አለብን በማለት ብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋና ምስራቅ አርሲ አህጉረ ስብከት ጳጳስ በሀገረ ስብከቱ ከሚገኙ የስራ ኃላፊዎች ጋር ትውውቅና ውይይት አድርገዋል። ታኅሳስ 27 ቀን ነው የሀገረ ስብከቱን ከስራ ስብከቱ ጀምሮ የሀገረ ስብከቱን ሰራተኞችን እንዲሁ ትውውቅ ነበር። ጠቅላላ ተዋወቅን። ከዛን ደግሞ ከተውውቅ በኋላ አንዳንድ መመሪያዎችን አስተላልፈን አብረን እንደምንሰራ አብረን እንደምናገለግል አብረን እንደምናለማ ብዙ ሸክም አለብን፣ ብዙ ድካም አለብን። በድካም ውስጥ ደግሞ በረከት እንዳለ ህይወት እንዳለ እኛ ደክመን ቤተክርስቲያንን ማሻገር እንዳለብን እኛ ወጥተን ወርደን ኦርቶዶክስን ማሻገር እንዳለብን ነው ያው በሰፊው ጊዜ ወስደን እየተዋወቅነውም የተነጋገርነውም እነሱም ደስተኛ ሆነው አብረን እናገለግላለን አብረን እንሰራለን በሚል ነው የቆየን። እኔም ስጋት አይግባችሁ ቤተክርስቲያን የሁሉም ናት፣ አብረን እንሰራለን። ስለዚህ እኔ የሁሉም አባት ስለሆንኩኝ እናንተንም ከሌሎቹም ጋራ በጋራ መስራት አለብን በሚል ያው ስራችንን ጀምረናል ማለት ነው። በዚህ ነበረ ታኅሳስ 27 ቀን ስራችንን የጀመረው። ከትውውቁ በኋላም ብፁዕነታቸው የተለያዩ ጉብኝቶችን ማድረጋቸውንና አባታዊ መመሪያ መስጠታቸውንም ገልጸዋል። ሁሮታ ደብረማዊ ቅድስት ማርያም እንደዚሁ ጉብኝት አድርገናልና ከዚሁ ጋራ የሀገረ ስብከቱ ትምህርት ቤት አለ ብፁዕ አቡነ ሉቃስ ከዛሬ 70 ዓመት በፊት የተቋቋመ ሰፊ ቦታ ነው። ከ1 እስከ 8ኛ ክፍል አንደኛ ደረጃ ትምህርት ቤት አለ። እሱንም ጎበኘን። መምህራኖቹንም ተማሪዎቹንም ጋራ እንዲሁም ጎብኝተን ቦታውም አይተን ብዙ ስራ ይፈልጋል። ቀጣው ላይ የምንሰራቸውን ስራዎችን ሁሉ በአይምሯችንም በልባችንም መዝግበን በቀጣው ላይ የምንሰራቸው ነገሮችን በዛው ልክ ያየነበት ነው። ከዛ ደግሞ መዋዕለ ሕፃናትም አለ። የብፁዕ አቡነ ሉቃስ መዋዕለ ሕፃናትም አለና እስከ 3ኛ ኬጂ ማለት ነው።
እሱንም ጎበኘን። ያሰፋፊ ቦታዎች ናቸው። የቀደሙ አባቶቻችን ጀግኖች ስለሆኑ የዛሬውን ራዕይ አሰፋ አድርጎ ስለሚመለከቱት ራዕይ ስለነበራቸው ሰፋፊ ቦታዎችን ይዘውልናል። ከዛን ደግሞ ወደ ጥምቀተ ባህሩ ጋር ሄድን። ጥምቀተ ባህሩም እንዲሁ ወደ 3 ሄክታር በላይ የሚሆን ሰፋፊ ቦታዎችን ይዘው እሱንም ጎበኘን። ያለው ነገር ለጥምቀቱ መመሪያ ሰጥተን እንግዲህ አሁን በቀጣው ላይ ጥምቀቱን በዛ ልናከብር ነው ማለት ነውና ከዚሁ ጋራ ደግሞ እንደዚሁ ጥር 6 ማለት ነው እንዲሁም የሀገረ ስብከቱ የአስተዳደር ክፍሎችን አስተዳደር ክፍሎችን አባላትን እንደዚሁ የ26ቱ የወረዳ ቤተ ክህነት ስራ አስኪያጆችን የ26ቱ የወረዳ ቤተ ክህነት ጸሐፊዎቹን የአሰላ ከተማ አድባራትና ገዳማት አስተዳዳሪዎቹን ጸሐፊዎቹን ሊቃነ መናብርቶች ጋራ ተወውቅ አድርገን እነሱ መመሪያ ተሰጥተናቸው እነሱም የተሰማቸውን ሀሳብ ደስታ ገልጸው አብረን እንሰራለን፣ እንኳን ሰላም መጡልን፣ በመምጣቱ ደስ ብሎናል፣ አብረን እናገለግላለን፣ አብረን እንታዛለን፣ ብዙ ችግር አለብን፣ ችግሮቻችን አብረን እንወጣለን በሚል እነሱም ሀሳብ አቀረቡ። እኔም ባለው ነገር በቁርጠኝነት ማለት ነውና ያለፈው አልፏል፣ ለወደፊቱ ግን በጋራ በደንብ እንሰራለን፣ ብዙ መሮጥ ይኖርብናል፣ ብዙ ድካም ይኖርብናል ብለን ባለው ነገር መመሪያውን በዛ አስተላልፈን ተወውቁም አድርገን ነው እንግዲህ ታኅሳስ 6 ቀን በዛ ያሳለፍ ነው። በሀገረ ስብከቱ ውስጥ በሃይማኖታቸው ምክንያት ስለሞቱት ወገኖቻችን እየጸለይን ለተፈናቀሉና ለተጎዱም ልንደርስላቸው ይገባል በማለት ብፁዕነታቸው አባታዊ መልእክት አስተላልፈዋል። ባለፈው ሪፖርት ስቀርብልን ነበረ። ያው የወረዳ ቤተ ክህነቱን ሊቃነ ካህናቱን ሰብስበን ስናወያይ በአንድ ወረዳ ብቻ 400 አባወራዎች ተፈናቅለው ነው ያለው። ልጆቻቸው፣ ቤተሰቦቻቸው ግማሹ በአሰላ፣ ግማሹ ደግሞ በበቆጂ፣ ግማሹ በአዲስ አበባ ተበታትነው ነው ያሉት። ከወረዳ በዚህ በ3 ዓመት ውስጥ ማለት ነው በማስረጃ አለን 125 ልጆቻችን ሞተውብናል። 125 ልጆቻችን እንዲሁም ወደ 18 ሰዎች ምዕመናን ልጆቻችን የደረሱበት አይታወቅም። ሌላው ደግሞ በአሁን ምግብ የሌላቸው መጠለያ የሌላቸው ትናንትና በ5 ጥማድ በ4 ጥማድ በ10 በ15 ጥማድ ጠምደው ሲያርሱ የነበሩ ልጆቻችን በአሁኑ ሰዓት ግን ለማኝ ሆነው ነው ያሉት። አሁን የቀን ሰራተኛ ሆነው ነው ያሉት በየከተማው ማለት ነው። እና አሁን ትልቁ ሸክም እሱ ነው። መጀመሪያው ጦር መከራውም ፈተናውም የተጀመረ እዛ ላይ ነው። በሱ ላይ ደግሞ ከብቶቻቸው እንግዲህ ወስዶባቸዋል፣ ሀብታቸውን ርስታቸውን ወስዶባቸዋል። እና ይሄ ሸክም ትልቅ ሸክም ነው ያለንና በቀጣው ላይ እግዚአብሔር ቢረዳን እስከ አብይ ጾም ላይ ከሀገር ውስጥም በሀገር ውጭም ይሄንን የገቢ ማሰባሰቢያ እናደርጋለን። አሁን ቀኑን አልወሰንም። ከአስተዳደር ጉባኤ ጋር በሀገረ ስብከቱ ወስነን እርግጠኛ ስንሆን እናስተላልፋለን ማለት ነው። ባለፈ ማክሰኞ ዕለት አንድ የቤተክርስቲያን ታላቅ ሰው አለ፣ ሴፈ ገብርኤል ይባላልና እዚሁ ቤት ድረስ መጥቶ ለተፈናቀሉት ልጆቻችን ሀሳቡን ያችግሩን ስለሚያውቅ እኛም ነግረ ነው 1 ሚሊዮን ብር ገቢ አድርጓል በሀገረ ስብከቱ አካውንት። ለአሁን ለነሱ ሄደን እናስረክባለን 1 ሚሊዮን ብር። እንደዚሁ ደግሞ 100 ፍራሽ ለተፈናቀሉት ልጆቻችን በየቦታ ተበትነው ላሉት 100 ፍራሽ ገቢ አድርጋሉ ብሎ እናንተ በዚህ ቀን አስገቡ በሉን፣ እኛ ብሩንም አስገብተዋል፣ ፍራሹን ደግሞ እንልክላቸዋለን በሚል በዚህ ነው ያለነው። አሁን እነሱ እንግዲህ ለዕለት እንኳን አሁን ወደ ርስታቸው ወደ ቦታቸው ወደ ቀያቸው እስከሚመለሱ ድረስ የዕለት ጉርስ እንኳን የላቸው፣ ምንም የላቸው። ዜና ቤተ ክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን በኢሉባቦር ሀገረ ስብከት ባህሉ ወረዳ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ቤተ ክርስቲያን በኡካ አቡነ ተክለ ሃይማኖት ጽዋ ማህበር ወጣቶች ተሰርቶ የተጠናቀቀው ህንፃ ቤተ ክርስቲያን በብፁዕ ዶክተር አቡነ ኤዎስጣቴዎስ የኢሉባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ ቅዳሴ ቤቱ ከበረ። መምህር የኔነት አፈሰ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢሉባቦር ሀገረ ስብከት በዓሉ ወረዳ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ጽዋ ማኅበር ወጣቶች የተሠራው የጻድቁ አቡነ ተክለ ሃይማኖት ቤተ ክርስቲያን ብፁዕ አቡነ ኤዎስጣቴዎስ ዶክተር በኢሉባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ አባል በተገኙበት በታላቅ ድምቀት ቅዳሴ ቤቱ ከበረ። ብፁዕ አባታችን አቡነ ኤዎስጣቴዎስ ዶክተር ወደ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ለመመረቅ ወደ ስፍራው ሲመጡ ታላቅ አቀባበል ተደርጎላቸዋል። ቅዳሴ ቤቱ በብፁዕነታቸው ጥር 2 2018 ዓ.ም ተባርኮ ታቦተ ሕጉ የገባ ሲሆን በዕለቱ ለአካባቢው የሚሆን የአብነት ትምህርት ቤት ለመስራት በተክለ ሃይማኖት ጽዋ ማኅበር ወጣቶች በታቀደው መሠረት የመሠረት ድንጋይ አኑረዋል። በዕለቱ ከብፁዕነታቸው ጋር የአገረ ስብከቱ የየመምሪያው ሠራተኞች፣ የወረዳው ሊቀ ካህን፣ የኡካና አካባቢው ሊቃውንት ቤተ ክርስቲያን፣ የደብርና አጥቢያ ቤተ ክርስቲያን አስተዳዳሪዎች፣ ካህናትና ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣ ከርቀትና ቅርበት በመጡ ምዕመናን በተገኙበት በብፁዕ አቡነ ኤዎስጣቴዎስ ዶክተር ሰፊ የወንጌል ትምህርትና አባታዊ ምክር በመሰጠት ለኡካ አቡነ ተክለ ሃይማኖት ጽዋ ማኅበር ወጣቶች አመስግነዋል። እግዚአብሔር እንግዲህ እየንተ አበቦኪ ተወልዱ ለኪ ይላል ቅዱስ ዳዊት እንደተናገረ በአባቶች ፈንታ ልጆች ተወለዱልሽ ብሎ እንደተናገረ ተወለዱልሽ ልጆች ብሎ የተናገረላት ቤተ ክርስቲያን ነችና ቀደም ሲል ነገሥታቱ፣ መኳንንቱ፣ መሳፍንቱ ርስት ጉልት እየሰጡ ቤተ ክርስቲያንን ያስተዳድሩ ነበር፣ ይመሩ ነበር። አዎ ቤተ ክርስቲያን በነገሥታቱ በመሳፍንቱ እየተመራች ከኛ ዘመን ደርሳለች። አሁን ደግሞ በአባቶች ፈንታ አባት ሆነው አልፏል። እነሱ ትውልድ ያልፍ በትውልድ ይተርፍ ነውና ትውልድ ያልፋል፣ ሌላ ትውልድ ደግሞ አዲሱ ትውልድ ይመጣል ተብሏልና አሁን ያሉት ወጣቶቻችን ጻድቁን አባታችን አቡነ ተክለ ሃይማኖትን ይዘው የእግዚአብሔር ወዳጅ የሆኑ እግዚአብሔርን ሲያገለግሉ ቁመው አላልፍም ብለው ከቁመት የተነሳ እግራቸው የተቆረጠ ጻድቁ አባታችንን በጾም በጸሎት በቁመት እግራቸው የተቆረጡ ጻድቁ አባታችንን ይዘው እነሆ ይህንን ፍሬ ሊያፈሩ ችለዋልና ትውልደ ጻድቃን የተባረኩ ይላል ቅዱስ ዳዊት። የጻድቃን ልጆች የቅዱሳን ልጆች የተባረኩ ናቸው ብሏልና እግዚአብሔር ይባርክልን። አሁንም ከዚህም በበለጠ ቤተ ክርስቲያን ከነሱ ሰፊ መንፈሳዊና ልማታዊ ሥራ ትጠብቃለች በማለት ጥር 3 2018 ዓ.ም ሌላ ሐዋርያዊ ጉዞ ስላለባቸው ለብዙ ዘመናት ተዘግታ የቆየችው አሁን ታንጻ ወደ ተጠናቀቀችውና በዲዱ ወረዳ የሃሮ ማርያም ቤተ ክርስቲያን ቅዳሴ ቤቱን ለማክበር እንደሚሄዱ በመግለጽ ከሀገረ ስብከቱ ልዑካን እንዲገኙ መመሪያ አስተላልፈው ቃለ ምዕዳንና ቡራኬ ሰጥተዋል። ጥር 3 2018 ዓ.ም ሰፊ መንፈሳዊ አገልግሎት ከሌሊት ማህሌትና ሥርዓተ ቅዳሴ በማከናወን ታቦተ ሕጉ ከመንበረ ክብሩ ወጥቶ ውደት የተደረገ ሲሆን ከሀገረ ስብከቱ በተወከሉ ልዑካን ትምህርተ ወንጌል ተሰጥቶ ዘማሪያንም ዝማሬ ዘምረዋል። በተጨማሪ በማኅበሩ ሊቀመንበር ወጣት መገርሳ ወርቁ ሪፖርት የቀረበ ሲሆን ስለ ኡካ አቡነ ተክለ ሃይማኖት ጽዋ ማኅበር ወጣቶች የአገልግሎት ተሳትፎ ከፍተኛ እንደነበረ መምህር ግርማ ጌታቸው እንዲህ ይገልጻሉ። ወጣቶቹ አደረጃጀት በጣም ደስ የሚል ነው። ወጣቶቹ ከዚህ የበለጠ እነሱን የሚደግፍና እነሱን የሚያስተምር አካል ብኖርና የሆነ መምህር ለነሱ ተቀጥሮ የሚያስተምራቸው እነሱን የሚያበረታታ መምህር ብኖር ከዚህ የበለጠ ሌላ ቤተ ክርስቲያንም ሰርተው ለራሳቸውም በሃይማኖታቸው ጸንቶ ብዙ ልጆች ወጣቶች ስለሆኑ ወጣቶችን ሰብስቦ ወደዚህ ቤተ ክርስቲያን ወደዚህ ወደ እምነታቸውን አውቆ ሌላ ቤተ ክርስቲያን እንዲሰሩና በየአድባራቱ እየዞሩ ማስተማር እንዲችሉ ማድረግ ስለሚቻል አሁንም እንደ ወረዳችን የወረዳው ቤተ ክህነት ኃላፊ በቀደም ተነጋግረናል ከሳቸው ጋር ከልጆቹ ጋር ሆነው ልጆቹ አቅምም ስላላቸው እውቀትም ስላላቸው ሌላ ቤተ ክርስቲያን እየዞሩ እንዲያስተምሩ ተምረው እንዲያስተምሩ እና ቤተ ክርስቲያን ሌላ ቤተ ክርስቲያን ደግሞ መስራት እንዲችሉ እንዲያስተምሩ እንዲያደርጉና እንዲያበረታቱ ጠይቀናቸዋል ማለት ነው። በማዕከልም መምህር ዮሴፍ ታምሩ እነዚህ ወጣቶች የተክለ ሃይማኖት ጽዋ ማኅበር ከፍተኛ መነሳሳት እንደነበራቸው በትጋት መስራታቸውን ይገልጻሉ።
ቀጥታ የገቡት ወደ መንፈሳዊ ማህበር እንደመሆናቸው መጠን ወደ መንፈሳዊ ስራ ነው የገቡት። ይህንም ብቻ አይደለም፣ ብዙ አብያተ ክርስቲያናትንም በጉልበታቸው ድንጋይ በመስበር ውሃ በማምጣት በጉልበታቸው እንዲሁም በእውቀታቸው በተለያዩ ነገሮች ሲያግዙ ነበር የከረሙና መጨረሻ እቅዳቸው የነበረው ይህንን ዛሬ የተመረቀውን የዚህ የተክለ ሃይማኖት ቤተክርስቲያንን መስራት የሚል ነበር የመጨረሻ እቅዳቸውና ዛሬ እውነቱን ለመናገር የመጨረሻ እቅዳቸውን ያሳኩበት ቀን በመሆኑ እኔንም ደስ ብሎኛል ማለት ነው። በስተ መጨረሻ ከማህበሩም አባላት ውጪ ከጎናቸው ነው ያበረታቷቸው ላገዟቸው የምስጋና ሰርተፊኬት ሽልማት ሰጥተዋል። ፕሮግራሙም እጅግ በሚያምርና በሚያስደስት በሰላም ተጠናቋል። በመጨረሻም ወንጌልን በየቋንቋችን ተደራሽ እናድርግ በሚል መሪ ቃል ዘማሪት ቦጋለች አዲሱና ዘማሪ አግደው ገብረ ጻድቅ በአማርኛና በከፍኛ ቋንቋዎች አዲስ የመዝሙር አልበም አስመረቁ። ፈለጉሽ አሻግሬ ዝርዝር አላት። ጥር 2 ቀን 2018 ዓ.ም በቅድስት ሥላሴ ዩኒቨርሲቲ አዳራሽ ጥሪ የተደረገላቸው አባቶች፣ መምህራን እንዲሁም ዘማሪያን በተገኙበት ዘማሪ ቦጋለች አዲሱና ዘማሪ አግደው ገብረ ጻድቅ 14 መዝሙሮችን በጋራ አዘጋጅተው አስመርቀዋል። ዘማሪ ቦጋለችና ዘማሪ አግደው ስራቸው ከዚህ ደረጃ በመድረሱ ደስተኛ መሆናቸውን በመግለጽ ዘማሪ ቦጋለች በበኩሏ ይህንን ስራ ለመስራት የተነሳሁት እኔ ያደኩበት ማህበረሰብ በርካታ ሰዎች ወደ ባዕድ አምልኮ እየተቀላቀሉ ስለሆነ ከዚያ ለመታደግ የበኩሌን አስተዋጽኦ ለማበርከት ነው ብላለች። በአሁኑ ሰዓት ትንሽ ዘመናችንም አስቸጋሪ ሆኖ ቋንቋ ለሌላ ነገር መዋል ሆነ እንጂ በየቋንቋው ወንጌል ብስፋፋ የቃለ እግዚአብሔር ብነገር ዝማሬዎች በቋንቋ ብነገሩ ብዘመሩ ታች ላሉት ገጠር አካባቢ ላይ ላሉ እናት አባቶቻችን ወንድሞቻችን እጅግ በጣም ትልቅ ሚና አለው ቃለ እግዚአብሔርን ይረዱ ዘንድ ማለት ነው። ለምን ቢባል አንድ ሰው በማይችለው ቋንቋ ወንጌል ቢሰበክለት እንደው መንፈስ ቅዱስ ካልገለጸለት በስተቀር ይረዳል ተብሎ ማሰብ አይቻልም። በቋንቋው ግን ተተርጉሞለት ወንጌሉም ሲሰበክ እንዲሁም ደግሞ ዝማሬዎችን በዛ ልክ ሲቀርቡለት መረዳቱ ከማያውቀው ቋንቋ ይልቅ በሚያውቀው ቋንቋ ሲነገረው እጅግ የላቀ ነው የሚሆነውና ከዛ አንፃር በከፋ ዞን በሚኖርበት ሰዓት ብዙ የገጠር አካባቢዎች ላይ ወረዳዎች ላይና ቀበሌዎች ላይ በብዙ ቦታዎች እየተዘዋዛርን ጉባኤ ሲዘረጋ እየሄድን አገለግል ነበርና ስናይ ምንድነው ቋንቋውን ካለመቻላቸው የተነሳ ዝም ብለው ነው መተው ተመልሰው የሚሄዱት። ሌሎች ደግሞ ከኛ የተለዩ ሃይማኖቶች በቋንቋ እስከታች ድረስ ወርደው ነው የሚያስተምሩት። እንዲሁም በልዩ ልዩ ጥቅሞች እያታለሉ ማህበረሰባችንን እየቀሙ መሆኑን ስረዳ በእርግጥ ከዚህ በፊትም ብዙ ዝማሬዎች አሉኝ፣ ግን በቋንቋ ላይ ነው ብዙን ጊዜ ነው ትኩረት የሚያደርገው። ይሄም ለምንድን ነው ማህበረሰቡ የተወለድኩበት ማህበረሰብ ያሳደገኝ ማህበረሰብ በአቅሜ እንደው ቃል እግዚአብሔርን በቻልኩት አቅም እንዲረዱና እንዲያውቁ እንዲሁም ደግሞ በአምልኮተ እግዚአብሔር ብቻ ተጠምደው እንዲኖሩ ከባዕድ አምልኮ እንዲወጡ በሚል ባደረብኝ መንፈሳዊ ቅናት ያው እግዚአብሔር ይመስገን 8ቱንም መዝሙሮች ተርጉሜ ወደ እዚህ ዛሬ ወዳያችሁት ወደ ምርቃቱ በቅቷል። እግዚአብሔር የተመሰገነ ይሁን። ለዚህ ክብር ያበቃው የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ በቅድሚያ እየተመሰገነና እየተወደሰ ይሁን። እኔ ደስ ብሎኛል። ለዚህ ደግሞ እየረዳች በቋንቋ በዚህ ጥናት ያደረገች ከጅማሬ እስከ ፍጻሜ የረዳች ደግሞ ዘማሪት ቦጋለች ትባላለች። ያው እድሜና ጸጋውን እግዚአብሔር ያባርክልኝ። ደስ ብሎኛል። እኔ ስለዚህ ይህንን ቋንቋ ደግሞ እኔ ብቻ ሳይሆን ከታች ያሉት ትውልዶች ይህንን ቋንቋ ሰምቶ ተምሮ መጥፎ ነገር ውስጥ ሳይገቡ በጥሩ ሁኔታ ቤተክርስቲያን ውስጥ ተኮትኩቶ አድጎ ለወደፊት ቤተክርስቲያኑን እንዲረከቡ ነው የሚያሳስበው። ከዛ በተረፈ እኔ ደስ ብሎኛል። እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። መጋቢ ብሉይ አእምረ አሸብር ከተጋባዥ እንግዶች መካከል አንዱ ሲሆኑ ባስተላለፉት መልእክት መዝሙር፣ ምስጋና፣ ጸሎት የተካተተበት ጣዕመ ዜማ ያለው መሆኑን በመግለጽ በአፍ መፍቻ ቋንቋ መዝሙሮችና ስብከቶች መቅረባቸው ደግሞ በርካታ ጥቅሞች እንዳላቸው ተናግረዋል። አንድ ሰው ሐሳቡን መግለጥም ሲፈልግ ከሌላ ሰው ሐሳብ መቀበልም ሲፈልግ በጣም የሚችለው በጣም የሚቀርበው በጣም ውጤታማ የሚሆነው አፉን በፈታበት ቋንቋ ነው። ይሄ እውነት ሲማርም ሲዘምርም እውነት ነው። ሌላ ተጨማሪ ደግሞ እውነት አለ።
አፉን የፈታበትን ቋንቋ አንድ ሰው ይችለዋል፣ ሲሰማውም ይችላል፣ ሲናገርበትም ይችላል የሚለው ብቻ በቂ አይደለም። ይወደዋልም፣ ከሌላ ቋንቋ ሁሉ የበለጠ ይወደዋል። ይሄ ኢትስ ናቹራል ማለት ነው። ለሁላችንም ተፈጥሯችን ነው። ያንን አፋችን የፈታንበትን ቋንቋ ከሌላው ቋንቋ ይልቅ ምን ልለው እንችላለን? ልንወደው እንችላለን። ለምን? ቅርበት ስላለው ለስሜታችን፣ ወላጆቻችንን ስለሚያስታውሰን፣ እድገታችንን ስለሚያስታውሰን፣ ልጅነታችንን ስለሚያስታውሰን፣ እኛ የተሰራንበትን አጠቃላይ ስለሚያስታውስ በጣም እንወደዋለን። ስለዚህ ፍቅርም አለው ችሎታም አለ። ደርብ ያለው ሁለት ችሎታ አለ፣ እውቀቱ አለ፣ ለስሜት ቅርበት አለው፣ ፍቅር አለው። ፍቅር ካለው ለስሜቱ ቅርበት ካለው የሚችለው ከሆነ ሲናገርበትና ሲሰማበት ሲጠቀመው የሚችለው ከሆነ አንድን ሰው ለማስተማር አንድን ሰው እንዲዘምር ለማድረግ የበለጠ ውጤታማ የሚሆነው በየትኛው ቋንቋ ነው ሲባል አፉን በፈታበት ቋንቋ ይሆናል። የተለመደ ከአማኑኤል ካንቴ የወሰድሁት አንድ አባባል አለ። ስለ መጽሐፍ ቅዱስ የተነገረ ስለሆነ እሱን እጠቀማለሁ። መጽሐፍ ቅዱስ ወደ አፍ መፍቻ ቋንቋው የተተረጎመለት ሕዝብ የተባረከ ሕዝብ ነው ይላል አባባል። ተመልከቱ። የእግዚአብሔር ቃል ወደ ቋንቋው አፉን ወደ ተፈታበት ቋንቋ የተተረጎመለት ሕዝብ የተባረከ ሕዝብ ነው። በግልባጩ ስናየው ደግሞ መጽሐፍ ቅዱስ ያልደረሰው ሕዝብ የተጎዳ ነው፣ ጉዳት አለበት። ምክንያቱስ መጽሐፍ ቅዱስ በረከት ነው። የእግዚአብሔር ቃል በረከት ነው። ዝማሬ በረከት ነው። ምስጋና በረከት ነው። ትምህርት በረከት ነው። ስለዚህ ሰዎች የአፍ መፍቻ ቋንቋቸውን በተጠቀሙ ቁጥር ኢምፓወርድ የመሆን እድላቸው በጣም ከፍተኛ ነው። የመቅረብ እድላቸው በጣም ከፍተኛ ነው። አፍ መፍቻ ቋንቋ በጣም ብዙ ጥቅም ስላለው አሁን እኔ የምናገረው ይሄንን ስናገር ከሚሽን አንጻር ነው፣ ከስብከተ ወንጌልና ከሐዋርያዊ ተልእኮ አንጻር ነው። 8 የከፈኛና 6 የአማርኛ መዝሙሮች ቤተ ዳዊት በሚል ዩቲዩብ ገጽ ላይ ስለሚገኙ እየገባችሁ በማየት በተለያየ መልኩ አገልግሎቱን እንድትደግፉ ስትል ዘማሪ ቦጋለች መልእክቷን አስተላልፋለች። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።